ጤና ይስጥልን። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። በመጨረሻም ፋኖ እንደዛተው አደረገው። ወልቃይት ታቦት አይደለም ይመታል ሲሉ የዛቱት የፋኖ ኃይሎች ከባድ ጥቃትም ሰንዝረዋል። ወደ ወልቃይትም ሰብረው ገብተዋል። በሌላ በኩል በጎንደር በርካታ የመንግስት ኃይሎችም እንደተገደሉ ታውቀዋል። ፋኖ በጎንደር የመከላከያ ካምፑን በሶስት አቅጣጫ ማጥቃቱን ተገልጿል። በዝርዝር ታደምጡታላችሁ። በሌላኛው በህወሓትና በኤርትራ ጄኔራሎች መሃል ከባድ ውጥረት መፈጠሩ ተሰማ። ከትግራይ ወደ ኤርትራ ሊሻገር የነበረው ወርቅ አየር ላይ መጥፋቱን ተከትሎ የሻዕቢያ ጄኔራሎች በህወሓት ወታደራዊ መኮንኖች ላይ ጥርስ እንዲነክሱም አድርጓቸዋል። ጌታቸው ረዳ እንዳሉት የሁለት እሳቶች ጥምረት ውጤቱ አመድ ሊሆን እየተቃረበ ነው። ጽምዶ አደጋ ተጋርጦበታል። ጸረ ኢትዮጵያውያን ጥምረት እሳት እንደነካው ላስቲክ ኩምትር እያሉ ነው። የትግራይና ኤርትራ ጄኔራሎች ውጥረት ውስጥ የከተታቸው ጉዳይ በዝርዝር እንነግራቸዋለን። በሌላኛው የትግራይ ወታደሮች ከሀገር ወጡ። የወታደሮቹ ከሀገር መውጣት ጄኔራል ታደሰ ወረደን እንደሚያውቁትም ተናግረዋል። የመቀሌ ከተማ አስተዳደር በበኩሉ እርምጃ መጀመሩንም ይፋ አድርጓል። የትግራይ ወታደሮች ለምን ከሀገር ወጡ፣ ለምንስ ተልኮ የሚለውን ጉዳይ በዝርዝር እናስቃኛቸዋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በህወሓትና በኤርትራ ጄኔራሎች መሃል ከባድ ውጥረት መፈጠሩ ተሰማ። ከትግራይ ወደ ኤርትራ ሊሻገር የነበረው ወርቅ አየር ላይ መጥፋቱን ተከትሎ የሻዕቢያ ጄኔራሎች በህወሓት ወታደራዊ መኮንኖች ላይ ጥርስ እንዲነክሱም አድርጓቸዋል። ጌታቸው ረዳ እንዳሉት የሁለቱ እሳቶች ጥምረት ውጤት አመድ ሊሆን እየተቃረበ ነው ብለዋል። ጽምዶ አደጋ ተጋርጦበታል። ጸረ ኢትዮጵያውያን ጥምረትም እሳት እንደነካው ላስቲክ ኩምትር እያሉ ነው ብለዋል። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጄኔራሎችና በኤርትራ ወታደሮች አመራሮች መካከል ከፍተኛ ለመግባባት መፈጠሩንም የህወሓት የውስጥ ምንጮች አጋልጠዋል። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይ ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራም ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ 1.8 ቶን ወርቅ መዳረሻው ሳይታወቅም ቀርቷል። የህወሓት ወታደሮች አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽም ሰጥተዋል። ይህንን የይለፌን ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡንና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱም ተሰምቷል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክበው የነበረው ወርቅ ከተቋረጠ አንድ ወር እንደሞላውም የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዘዋወሩንም መረጃዎች ያመለክታሉ። ይህን ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ትልቅ አንድምታ ያለው አደገኛ ምልክትም ነው። እነዚህ ነጥቦች ሁኔታውን በዝርዝር ለመረዳትም ያግዛሉ። ጠፋ የተባለው የወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ የ1 ኪሎ ግራም ወርቅ ዋጋ በአማካኝ ከ65000 እስከ 70000 ዶላርም ይገመታል። ይህ ማለት 1800 ኪሎ ግራም ወይም 1.8 ቶን ወርቅ ከ117 ሚሊዮን እስከ 126 ሚሊዮን ዶላር በግምት ከ12 ቢሊዮን ብር በላይ ያወጣል ማለትም ነው። ኢትዮጵያ በውጭ ምንዛሬ እጥረት ምክንያት መድኃኒትና መሰረታዊ ሸቀጦችን ለማስገባት በምትቸገርበት ወቅት ይህን ያህል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉ በሀገር ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክህደት ተደርጎም ሊወሰድ ይችላል። በፖለቲካዊ መድረኮች የህወሓትና ኤርትራ መንግስት ግንኙነት የውሃና ዘይት ያህል የማይታረቅ መስሎም እየታየ ነው። ይሁን እንጂ ይህ ክስተት የሚያሳየው የፖለቲካ ጠላትነትን ለህዝብ ፍጆታ የሚያውሉ ፕሮፓጋንዳዎች ሊሆኑ እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዝርፊያ መረቦች ድንበር ሳይገድባቸው እንደሚሰሩም የሚያሳይ ነው። ጄኔራሎቹ በፖለቲካ ቢናክሱም በኮንትሮባንድ መተባበራቸው የቀጠናው ፖለቲካ በሙስና ምን ያህል እንደተተበተበ የሚያሳይ ነው። በሁለቱ ወታደሮች ኃይል መካከል የተፈጠረው የማን ይበልጥብኛል ስሜት ወደ ግጭት የማምራት እድሉም ሰፊ ነው። 1.8 ቶን ወርቅ በቀላሉ የሚረሳ ሀብትም አይደለም። ያለ መግባባት በድንበር አካባቢ ያለውን የጸጥታ ሁኔታ ከማወኩም በላይ በውስጥ ለውስጥ ሴራ እርስ በእርስ መጠፋፋትም ሊያስከትል ይችላል። ወርቁ የተሰወረው በኤርትራውያን ነው ወይስ የህወሓት ጄኔራሎች ለራሳቸው ደብቀው ጠፋሉ የሚለው ጥያቄ የጥርጣሬውን መንፈስም ያጦፈዋል። ይህ ጉዳይ የፌዴራል መንግስትና የሚመለከታቸው አካላት ትኩረት ሊሰጡ የሚገባም ሲሆን የህዝብ ሀብት በዚህ ደረጃ ሲዘረፍ ዝም መባል የለበትምም ይላሉ አስተያየት ሰጪዎች። በሌላ በኩል ይህ ክስተት ጦርነት ለነጋዴዎች ሰርግ ነው እንደሚባለው
ያለው የሰሜኑ ግጭትና ለመረጋጋት ለተወሰኑ ወታደራዊ ኤሊቶች የሀብት ማጋበሻ መንገድ ሆኖ መቀጠሉንም የሚያጋልጥ አሳዛኝ ክስተት ነው። የትግራይ ወታደሮች ከሀገር ወጡ። የወታደሮቹን ከሀገር መውጣት ጀነራል ታደሰ ወረደ እንደሚያውቁትም ተናግረዋል። የመቀሌ ከተማ አስተዳደር በበኩሉ እርምጃ መጀመሩንም ይፋ አድርገዋል። የትግራይ ጊዜያዊ አስተዳደር በሰሜን ጦርነት ወቅት ከባድ የአካል ጉዳት የደረሰባቸውን 20 የቀድሞ ተዋጊዎች ለተሻለ ሕክምና እርዳታ ወደ ህንድ ሀገር መላኩንም አስታውቀዋል። የጊዜያዊ አስተዳደሩ ትላንትና ይፋ እንዳደረገው ጉዳተኞቹ ህንድ በሚገኘውና በሕክምና ጥራቱ በሚታወቀው አፖሎ የሕክምና ማዕከል ክትትል የሚደረግላቸውም ይሆናል ብለዋል። ይህ ፕሮግራም የተከናወነው በትግራይ አርበኞች ኮሚሽንና በትግራይ የቀድሞ ተዋጊዎች ጤና ማዕከል ትብብር ሲሆን ዛሬ ወደ ህንድ ያቀናው ቡድን ተንከባካቢዎችና የህክምና ባለሙያዎችን ጨምሮ በአጠቃላይ 31 አባላትም የያዘ ነው። ከፕሪቶሪያው ስምምነት ወዲህ ባለው ጊዜ የጊዜያዊ አስተዳደሩ ከ80 በላይ የሚሆኑ ተመሳሳይ የጦር ጉዳተኞችን ወደ ተለያዩ ሀገራት በመላክ የህክምና አገልግሎት እንዲያገኙ ማድረጉንም ጠቅሷል። ይህ እርምጃ ለጉዳተኞች የሚሰጠውን ሰብአዊ እፎይታ እንደተጠበቀ ሆኖ የጉዳዩን ስፋትና የክልሉን ነባራዊ ሁኔታ ከግምት ውስጥ በማስገባት በርካታ አስተያየቶችም እየተሰጡ ነው። የፖለቲካና የጤና ምሁራን ወሳኝ ጥያቄዎችም እያነሱ ነው። ምሁራኑ በቀዳሚነት ያነሱት ጥያቄ የፍትሃዊነትና የመረጣ መስፈርት ጥያቄ ነው። በሁለት ዓመታቱ ደም አፋሳሽ ጦርነት በ10 ሺዎች የሚቆጠሩ ታጋዮች ለአካል ጉዳት መዳረጋቸውም ይታወቃል። ከዚህ ሰፊ ቁጥር አንጻር ወደ ውጭ የሚላኩት 20 ሰዎች በምን መስፈርት ተመረጡ? የጉዳዩ መጠናቸውስ ብቸኛው መስፈርት ነው ወይስ በወታደራዊ አመራሮች ደረጃ ያላቸው የቅርበት ሁኔታ ራንክ ኤንድ ስታተስ ተጽዕኖ አለው? ሂደቱ ለሁሉም ጉዳተኞች ግልጽና ፍትሃዊ ነበር ወይ የሚል ጥያቄዎችንም አንስተዋል። ሌላው እዚህ ጋር የተነሳው ጥያቄ የውጭ ምንጭና የዘላቂነት ጥያቄ ነው። የትግራይ ክልል አሁን ካለበት እጅግ የተዳከመ የኢኮኖሚ አቅምና የመልሶ ግንባታ ፍላጎት አንጻር በውጭ ሀገር በተለይም እንደ አፖሎ ባሉ ውድ ሆስፒታሎች የሚደረጉ ሕክምና ከፍተኛ የውጭ ምንዛሬም ይጠይቃል። ይህ ወጪ የተሸፈነው በማን ነው? በጊዜያዊ አስተዳደሩ፣ በፌዴራል መንግስት ወይስ በዲያስፖራ? በቀጣይስ በሺዎች ለሚቆጠሩ ጉዳተኞች ይህን አይነት ውድ የውጭ ሕክምና መስጠት በኢኮኖሚ አዋጭና ዘላቂ ይሆናል ወይ በሚል ጥያቄንም አስነስቷል። የጊዜያዊ አስተዳደሩ እነዚህን ወገኖች ለማሳከም መውሰዱም የሚደነቅ ቢሆንም ከጉዳቱ ስፋት አንጻር መሰረታዊና ዘላቂ መፍትሄ የክልሉን የጤና መሰረተ ልማት መልሶ መገንባት እንደሆነም ብዙዎች ይስማማሉ። በመጨረሻም ፋኖ እንደዛተው አደረገ። ወልቃይት ታቦት አይደለም ይመታል ሲሉ የዛቱት የፋኖ ኃይሎች ከባድ ጥቃትም ሰንዝረዋል። ወደ ወልቃይት ሰብረውም ገብተዋል። በሌላ በኩል በጎንደር በርካታ የመንግስት ኃይሎች እንደተገደሉም ታውቀዋል። ፋኖ በጎንደር የመከላከያ ካምፕም በ3 አቅጣጫ ማጥቃቱ ታውቀዋል። አፍብሃ በላይ እዝ የአራተኛ ደጃዝማች ኮር የጎቤ ክፍለ ጦር 2 ብርጌዶች ጠራና በአንድነት በመሆን ትናንት ጥር በማዕከላዊ ጎንደር ጠገዴ ወረዳ አዲስ ዓለም ቀበሌ ከጧቱ 2 ሰዓት ጀምሮ በተደረገ የደፈጣ ውጊያም ከፍተዋል። በዚህም የመንግስት ኃይሎች ላይ ጉዳት አድርሰዋል። የመከላከያ 92ኛ ክፍለ ጦር አካል የሆኑት 2 ሬጅመንቶች የተውጣጣ ኃይልም የተመታ ሲሆን 12 የተደመሰሱና 52 ቁስለኞች ሆነዋልም ተብሏል። በአፍባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙ ከኮሩ ተወርዋሪ ኃይል ከአጼ ኢያሱ ክፍለ ጦር ከዞዛምባ ክፍለ ጦርና ከንስር በለሳ ቅጣው እጅጉ ክፍለ ጦር እንዲሁም ከጎንደር በጋሻው ክፍለ ጦር የተወጣጡ የፋኖ አህዶች በጋራ በመሆን ትናንት ጥር 1 2018 ዓመተ ምህረት ከንጋት ጀምሮ በወሰዱት እርምጃ የመንግስት አከርካሪ በመሰበር ታላቅ ድልም ተቀዳጅተው መዋላቸውም ተነግሯል። ውጊያው የተደረገው በምስራቅ በለሳ ጣይመን ከተማ ሲሆን በዚህም የፋኖ አባላቱ በከተማው ውስጥ የሚገኘውን የመንግስት ወታደራዊ ካምፕ ጥሰው ገብተው በ3 አቅጣጫ ተኩስ በመክፈትና 2 ትላልቅ ምሽጎችን በመስበር ነው በጠላት ላይ ከባድ የሆነ የሰብአዊ ቁሳዊ እንዲሁም ሞራላዊ ኪሳራ ማድረስ የቻሉት። በውጊያው 37 የመከላከያ ሰራዊት አባላት ሲገደሉ 35 ወታደሮች ደግሞ ቆስለዋል ነው ያለው ኮሩ። በለስ የቀናቸው 25 ወታደሮች ደግሞ ከነሙሉ ትጥቃቸው መማረካቸውንም አሳውቀዋል። ከንጋት ጀምሮ እስከ እኩለ ቀን በዘለቀው በዚህ ከባድ ተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉት በተጨማሪ 3 ብሬን 55 ክላሽንኮቭ መሳሪያና 1000 የብሬን ተተኳሽ 2000 የክላሽ ተተኳሽ 100 የእጅ ቦምብና 2 ወታደራዊ መገናኛ ሬዲዮ በፋኖ መማረኩም መረብ ሚዲያ ከዳግማዊ ቴዎድሮስ ኮር ህዝብ ግንኙነት ክፍል ለማረጋገጥም ችሏል። ቁስለኛ ወታደሮች ለሕክምና ወደ ጎሃላ የመጀመሪያ ደረጃ ሆስፒታልና ወደ አርባያ ሆስፒታል ተወስደዋል ነው ያለው ኮሩ ባወጣው መግለጫ። በውጊያው ፋኖ የማጥቃት አቅሙ ምን
ምን ያህል እንዳደገ ያሳየ ሲሆን በአንጻሩ የመንግስት ወታደሮች ደግሞ ራሳቸውን ተከላክለው ማዳን የማይችሉበት ደረጃ መድረሳቸው በጋህር ታይቷልም ተብሏል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህን ይመስላል። በሌላ ትኩስ መረጃ እስከምንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩ እየጋበዝን ቸር ሰንብቱ እንላለን።